የአልሲሲ ድንፋታ ግብጽ በአዲስ ጩኸት ተመልሳለች። التي تلبي الأهداف المعلنة لإثيوبيا كما تحفظ مصالح دولتي المصر. ግብጽ ለትራምፕ ያቀረበችው የእጅ መንሻ የኢትዮጵያ የህዳሴ ግድብ ግንባታም ሲጀምር አንስቶ በፉከራና ቀረርቶ የግድቡን ግንባታ ለማስቆም የሞከረችው ግብጽ ግድቡ ተጠናቆ ወደ ስራ ቢገባም ፉከራና ድንፋቷን ግን አሁንም አላቆመችም። በተባበሩት መንግስታት ድርጅት ስብሰባ ላይ ኢትዮጵያን ከመውቀስ ጀምሮ በሱዳን ለተፈጠረው ጎርፍ ኢትዮጵያን ተጠያቂ ማድረግ ግብጽ ከግድቡ ምርቃት በኋላ ያደረገቻቸው ተግባራት ሲሆኑ አሁን ላይ ደግሞ በፕሬዝዳንቷ በኩል ብቅ ብላለች። ለመሆኑ የግብጹ መሪ አብዱልፈታህ አልሲሲ ስለ ግድቡ ምን አሉ? ድንፋታቸውስ ምን ድረስ ነው? ለትራምፕ ያቀረቡት የእጅ መንሻስ? በዛሬው ጥንቅራችን እንመለከተዋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። የአልሲሲ ክስና ፉከራ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ ይፋ አድርጓል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብሏል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርጓል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር ግን በግድቡ የሥራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ እርምጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳታስተባብር ወጥነት የሌለው ውሃ ትለቃለች ሲሉ መንጅሏታል። የኢትዮጵያ ውሃና ኤነርጂ ሚኒስትር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣቸውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ተሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫም የብስለትና በንግግር የማመን እንዲሁም የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ ሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራትን ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል።
ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገም ፍትሐዊና ብልሃት የተሞላው ዲፕሎማሲ መንገድ እንደነበር ተናግሯል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችንና የሁለቱን የታችኛ ተፋሰስ ሀገራት ጥቅም የሚያስጠብቅ ሐሳብ አቅርባ እንደነበር ጠቅሷል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሐሳቦች የሚመራ የተናጠል እውነታን የመጫን ፍላጎት ብቻም ሊገልጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለው ኢትዮጵያ ላይ ክሳቸውን አሰምቷል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይነት የለውም ሲሉም ተጨማሪ ሐሳባቸውን አጋርቷል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከሀገራቸው 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉ አስቀምጠውታል። ፕሬዝዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያም ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሚ ተናግሯል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለሁደትና ለትብብር ድልድዮች እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላም እነሱ ሊጠብቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉ ተናግሯል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ በይፋ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግን ግብጽ ነች። በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋትም ተፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃውን ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይሄ ሁኔታ መለወጥ እንዳለበት ስትከራከርም ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብጽን የውሃ ደህንነት አደጋ ላይ እንደማይጥል በተደጋጋሚ ስትገልጽም ቆይታለች። ግብጽ ትራምፕን እያባበለች ነው። አልሲሲ ለትራምፕ ትልቁን ሽልማት አዘጋጅቷል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለአሜሪካው መሪ ዶናልድ ትራምፕ ናይል ኮላር የተሰኘውን ታላቅ ሽልማት ለመስጠት መዘጋጀታቸው ተሰምቷል። ሽልማቱ የሚሰጣቸው የጋዛውን ጦርነት ጨምሮ በዓለም አቀፍ ደረጃ ያሉ ግጭቶችን ለማስቆም ላደረጉት ተሳትፎ ነው የሚል መግለጫ ቢሰጥም የፖለቲካ ተንታኞች ግን ትራምፕን ለማባበል የሚሰጥ ሽልማት ነው እያሉ ናቸው። በእስራኤል የሚገኙት ዶናልድ ትራምፕ ወደ ግብጽ አቅንተው በሻርማል ሼክ የሰላም ጉባኤ ላይ የሚሳተፉ ሲሆን በዛን ወቅትም ሽልማቱን የሚረከቡ ይሆናል። ናይል ኮላር አሊያም ኦርደር ኦፍ ናይል የሚል ስያሜ ያለው ሽልማት ግብጽ ለተለያዩ ዓለም አቀፍ መሪዎች የምትሸልመው ሽልማት ሲሆን በሀገሪቱ ታሪክም ትልቁ ሽልማት ነው። ዶናልድ ትራምፕ በቀደመው የስልጣን ዘመናቸውም ይሁን አሁን ላይ ለግብጽ በርካታ በጎ ተግባራትን የፈጸሙ የአሜሪካ መሪ ሲሆኑ ግብጻውያንም ከህዳሴው ግድብ ጋር ተያይዞ
ዶናልድ ትራምፕን መለማመጣቸው የተለመደ ተግባር ነው። He's done a fantastic job in bringing this country together and the United States is with him all the way. Thank you. Okay, all the way and it's an honor to be with you. በኢትዮጵያውያን አቅም የተገነባው ታላቁ የህዳሴ ግድብ በዓለም አቀፍ ደረጃ ከሚጠቀሱ 10 ታላላቅ ግድቦች አንዱ የሆነው ታላቁ የህዳሴ ግድብ በኢትዮጵያ በራስ አቅም መገንባቱም በሀገሪቱ ትልቅ መነሳሳትን የፈጠረ ስለመሆኑ ማብራሪያ ያስፈልገው። ግድቡ ቀጠናዊ ትስስርን በማሳለጥ ረገድ አይነተኛ ሚና እንደሚጫወት የሚጠበቅ ሲሆን የኃይል አቅርቦቱ በቀጠናው ያለውን የኢንዱስትሪ ልማት እንደሚያፋጥነውም እሙን ነው። ግድቡ ከኢትዮጵያ አልፎ ለአፍሪካውያን ትልቅ አበርክቶት እንደሚኖረው ማጠራጠርም። አፍሪካውያን እንደሚችሉና መደጋገፍ አቅም እንዳላቸው ማየት ደግሞ በግብጽና ዶናልድ ትራምፕን በመሳሰሉ ምዕራባውያን መሪዎች የሚፈለግ አጀንዳ አይደለም። ይህንም ተከትሎ ታዲያ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያን የህዳሴ ግድብ በማጣጣል በኢትዮጵያ ላይ ክስ ማሰማታቸውን የቀጠሉት። በፈረንጆቹ 2011 የህዳሴው ግድብ ግንባታ በይፋ ሲጀምር በርካታ የዓለም ሀገራት ኢትዮጵያም ይህን ግድብ በየትኛው አቅሟ ሰርታ ታጠናቅቃለች የሚለውን ጥያቄ በተደጋጋሚ ሲያነሱ ነበር። ግብጽም ጭምር ታዲያ ኢትዮጵያ ደፍራ ይህንን ግድብ በራሷ አቅም ታጠናቅቀዋለች ብላ አልገመተችም። በዓለም አቀፍ አደባባይም ኢትዮጵያን ስትከስና ስትወቅስ ከርማለች። በመጨረሻም ግን ኢትዮጵያውያን እንደሚችሉ አሳይተው የህዳሴውን ግድብ ከወራት በፊት በይፋ አስመርቀዋል። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር ሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981 67 43 40 ወይም 0994 84 23 24 ይደውሉ። ጊፍት ሪል ስቴት